መጥፎ እንኳን ሰው ቢሆን ልጅ ካላችሁትኝ አንጀቱ ይባባል። በልጅ ነው የሚመጡትኝ። እኔ እንኳን አባቴ ወጥቶ አልተናገረም እንጂ ሁሉ የምትሳደቡትን ስድብ አባቴ ወጥቶ ቢናገር ታዝኑልኝ ነበር አይደል? ሁላችሁም በልጆቻችሁ ነው የምትጠለሉትኝ። ልጄ እኔ እናትነት ስለሆንኩ ነው ለልጄ ለመልፋት ነው ምናምን። አባቴም እንደናንተ ነው የሚለው። ልጄን ለመልፋት ነው እዚህ ድረስ ያመጣዋት፣ እዚህ ድረስ ያንከራተትኳት፣ እዚህ ድረስ አሜሪካ እንደስ ይዤ መጣው እንድትለው እንድትሆን ብሎ ለልጄ የከፈልኩት መስዋዕት ብሎ አባቴ የሚናገር ነበር። አክስቶች አባቴ ሁሉም ይናገሩልኝ ነበር። ዘልዛላ ስላልሆኑ እንደኔ ሚዲያ ላይ እንደናንተ ዘልዛላ ሚዲያ ላይ ስለማይወጡ እንጂ ቤተሰቦቼ ልክ እናንተ ለልጆቻችሁ እንደምትሆኑት የኔ ቤተሰቦች ልጃችን ናት ብሎ መውጣት አያቅታቸውም። አስረግጬ ነው የምነግርህ። እና በልጆቻችሁ አትደበቁ። እናትነትን የከፈልኩት መስራት እናትነት እንዲሆኝ እናትነትማ መስዋዕት ብትከፍሉ ኖሮ የእድሜ እኩያችሁ ልጆች የሚሆኑትን ቅስም ለመስበር ወይ ደግሞ ለማጣጣል ወይ ለማውረድ የእናንተን ከፍ ለማድረግ አትሄዱም ነበር። በነገራችን ላይ ሴት ልጅ በተለይ ሴት ልጅ ወልዳችሁ ልጅ ያላችሁ ሰዎች ከኔ እድሜ በላይ ያላችሁ ሰዎች ልጆቻችሁን ለማሞገስ የሰውን ልጅ አትጥሉም ነበር። እኔ አይደለም ለሌላው ነው የምነግራችሁ። እኔንማ መጣል አይቻልም፣ ነቅነቅ ማድረግ አይቻልም። ኤኒዌይስ ይሄ ሁሉ የተጀመረው በሀናቡ ነው። በእነሱ አላወራም ብዬ ነበር። በሀናቡ ነው። ሀናቡን ሳያት ምናምን ነገር ትንሽ ማቀሳሰር ፈልጋለች። ሳምሪ ለምን ተናገርሻት? ሳምሪ ለምን ተናገርሻት? በልጅ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናቡዬ። እኔም ለአባቴ ልጅ ነኝ። ጂጂ ለሳምሪ ልጅ ናታ። እኔ ደግሞ ለጋሽ ዮናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ ሀናዬ? አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱናዬ መንበሩ ምን ነው እና ልጇን ላልነካ ነው አባቴን ነክታ። እንደውም ልጇን አልነካዋትም። እኔ ቆንጆ ናት፣ ግን ልጅሽ እንደዚህ እየወሰድሽ አትበይ ነው ያልኩት። አይኑ ምን ልታረጊ እንደፈለግሽ እና ሀናቡ ፊሽካው ተነፍቶልሻል። ተራገጪ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ትክክል እያልሽ አብረሽ እያሟሟቅሽ ቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላኋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር የተጣላሁት። ነገ እንጣላለን፣ ነገ መጣላታቸው አይቀርም ከሚባል ሰዎች ጋር ነው አሁንም ቢሆን የምጣለው። እሺ፣ ስለዛ ጀምሪ ብዬሻለሁ። እኔ ፈቃድ ሰጥቼሻለሁ። ቆይ ውዶች እየላኩብኝ ነው እኮ። ቆይ አንዴ ቅርታሽ። ጌም ማን አለ? ቁጭ ማሪ ደክሞኝ እንትን እኮ ነው ደክሞኛል ነበር። ውጭ ወጥቼ ይወላችሁ ጥፍሬ ልሰራ። እስኪ ፒክቸር ላኩልኝ በቴሌግራም ምን አይነት ጥፍሬ ምን አይነት ልሰራ ለልደቴ። ብሬክ ወስጄ ነበረ ለ3 ሳምንት ጥፍሬን አልሰራም ለልደቴ ስለምሰራ ብዬ ጥፍሬን ስለምበላ በጣም ትንንጥ ናቸው ጣቶች ይበላለሁ። እና ምን አይነት ጥፍር ልሰራ ጋይስ? የበርዴ ከለር ንገሩኝ እስኪ። በእርግጠኝነት ቀሚስ የሚሆነው ወይ ጥቁር ወይ ቀይ ነው የምለብሰው፣ ወይ ጥቁር ወይ ቀይ ነው የምለብሰው። ሶ ምን አይነት ጥፍር ቀለም ልሰራ ንገሩኝ። ሁሌ ነው እንዴ ልደትሽ ፍቅሬ? እንዴ ሁሌ ነው ልደቴ ማሪ፣ ሁሌ አየሽ አይደል? አንቺ ራሱ ታዝበሽ ጠላቴ ነሽ አውቃለሁ፣ ግን ታዝበሽ ራሱ ሁሌ ነው እንዴ ልደቱ አልሽ። አየሽ የሰው መውደድን ያየሽበት አይሻ። እኔ እንግዲህ ልደቴ ነገ ነው፣ ትክክለኛ ልደቴ ዲሴምበር 30 ነገ ነው። እማከብረው ቅዳሜ ነው። ግን አየሽ አይደል የሰው መውደድ፣ በዛ ስትሄጂ የቤታ ልደት ነው፣ በዚህ ስትሄጂ የቤታ ልደት ነው፣ በዛ ስትሄጂ ድሆችን ማብላት ነው፣ በዚህ ስትሄጂ አረጋውያኖችን ማብላት ነው። ማ ተከታዮቼ ማ ወዳጆቼ። ስድብ ብቻ አይደለም፣ በስድብ ነው የሷ ወዳጆች የሚታወቁት ነው። በተግባር አሳያችሁ፣ በተግባር አሳያችሁ፣ ሲወዱም አሳያችሁ፣ ሲያከብሩኝ አሳያችሁ። ዝንብ ቦታ ነው ዝንብ ነው የሚበዛ፣ ምን ቆሻሻ ቦታ ነው ዝንብ የሚበዛው። ለዛ ነው እንደ አዶናይ ጋር የሚበዛው፣ ለዛ ነው እንደ ጆን ዳንኤል ጋር የሚበዛው፣ ለዛ ነው እንደ ጃኒ ጋር የሚበዛው፣ ለዛ ነው እንደ ዩቲ ጋር የሚበዛው። ሁሉም ደጋፊ ያለው ዝንብ በዝቶ አይደለም፣ ወዳጅ በዝቶላችሁ። ማን የሰጣቸው? የሰማዩ ነው፣ ተባርከው ነው። ይሄ ሁሉ እንግዲህ እና እንደ አዶናይ ወዳጅ አለ የለም? ዝንብ ሆኖ ነው እንደ አዶናይ ታዲያ ሁሉ ሰው የወደደው? የሁሉ ሰው ተቆርቋሪ ደጋፊ ያለው ንገሩኝ እስኪ። አይደለም ከእግዚአብሔር ነው የሚሰጠው፣ መውደድም ከእግዚአብሔር ነው።
ከእግዚአብሔር ከፈጣሪ ነው መውደድም። ለምን ክፉ ናችሁ እናንተ መርዝ ናችሁ። እንዴት ብዬ እንደምገልጻችሁ አላውቅም። መርዝ በቃ ክፉ ሰዎች ናችሁ። ከሆዳችሁ ክፋትን ያመቃችሁት ሆዳም ናችሁ። ያላችሁን ማታከፍሉ ችጋራም ናችሁ። እንዳው እስኪ እኔ ለቤታ ለመታወቅ ነው ለመወደድ ነው እስኪ ለመታወቅ ለመታወቅ ለመወደድም ስጡ። እስኪ ይውጣችሁ። ለመታወቅና ለመወደድ ነው አይደል የምሰጠው። እስኪ እናንተም ስጡ። አቋርሱ። ሆዳ ችጋራ ስጡና እስኪ ተወደዱ። እስኪ እናያችሁ። ስጡና ተወደዱ። ቅርቅር እያረግሽ ቤታ ለመታወቅ ነው። እኔ አትሊስት ለመታወቅም ብሰጥም እንኳን ቢያንስ እንኳን አንድ በሽተኛ እያገዝኩበት ነው። አንድ በሽተኛ፣ አንድ ታማሚ፣ አንድ አረጋውያንን እያገዝኩበት ነው። እንደናንተ ክለብ ላይ አልወጣበትም። አያችሁ ደጋፊዎች ምን ያህል ምን ሰማኝ ለልደቷ እንደው እኔ እኮ ግራ ገባኝ። አንድ ክፍል ቤት ውስጥ ለምትኖረው ችጋራም ናት የላትም ከአበሻ ትገናኝ ደሃ ናት ይላሉ። መልሰው ደግሞ ማለት ነው ራሳቸው ሰዎች ደግሞ መልሰው ደግሞ አሁን ታያታላችሁ ለጌሟ ቀን ደግሞ ጊፍት ለሁሉም ታድልና ስጡኝ ትላለች። እንዲሰጧት ታደርጋለች። እንደዚህ ቱጃር ኮንኩ ለሁሉም እየዞርኩኝ $500 ማስገባ አቅም ካለኝ አክብሩኛ። ልከበር ነው የሚገባው። በዚህ በኩል ድሃ ምንም የላትም አንድ ክፍል ለምትኖረው ድሃ ናት የወደቀ ቤት ትላላችሁ። በዚህ በኩል ደግሞ ለጊፍተሮች የምትሰጠው እሷ ናት ስጡኝ እያለች። እንደው አልታያችሁም? እኔ እየዞርኩኝ $500 ለሰው እየሰጠው በውስጥ ማለት ነው። እናንተ እንደው ማድረግ እንኳን ብፈልግ እናንተን አምኜ ስታወሩ ሪከርድ የምታረጉ ቴክስት ስክሪንሻት እያደረጋችሁ የምታወጡ እናንተን አምኜ ነኝ። ቲክቶከርን አምኜ በእናታችሁ እንኳን እንደሱ አይደለም ቁሙልኝ እንኳን አልልም። እኔ ቁሙልኝ ፎቶዬን አድርጉ እንኳን አልልም። አውቀዋለሁ እንደው ማለት እንኳን ብፈልግ ነው የምላችሁ። ፍላጎት እንኳን ውስጤ ቢኖረው አልልም። ለምን ቲክቶክ ላይ ምንም የሚያዘልቅ ነገር የለውም። የሰውን ገበና ነው አዋርዳችሁ የምታወጡት። ሰው እኮ ስትጠራጠሩት ነው ሪከርድ የምታደርጉት አይደል? ከዚህ በፊት የሆነ ነገር ሲበድላችሁ ሲያስቀይማችሁ ነው ሪከርድ የምታደርጉት። እናንተ እኮ ከጀምሩ ገና ሀ ብላችሁ ጓደኛ ስትሆኑ ነው ሪከርድ የምትደራረጉት እኮ። እና ለእናንተ ነው እኔ ከሰው እኮ እማራለሁ። ከሰው አያለሁ እኮ ክፋታችሁን ከሰው አያለሁ በውስጥ በራሴ ጉዳይ እንጂ እናንተን ፎቶ ፖስቱ ጊፍት ስጡ። እስኪ አንድ ጊፍተር መጥቶ ጊፍት ስጠኝ አልኩት ይምጣ። እንኳን ዛሬ አይደለም ትልቅ ጌም እንኳን ያሁላሽ ሰው አዘጋጅቼ ማንንም ሰው እንኳን አይደለም ኑና ስጡ ልል ቀርቶ ብዙ ሰዎች ያገዝኳቸውን ሰዎች እንኳን ማለት ነው ለምን አልመጣችሁም ብዬ አልተቀየምኩም። ምክንያት ይኖራቸዋል ያልመጡበት። በደና ጊዜ ግን ሰፖርት አድርገውኛል ብዬ ነው ያለፍኩትኝ። ችጋራም አይደለም እንደናንተ። እግዚአብሔር ደግሞ ካለኝ ላይ የሚሰጠኝ ስለምሰጥ ነው። ስጥ ይሰጣል። አትሰጡም እናንተ ችጋራም ናችሁ፣ ሆዳም ናችሁ። ስለማትሰጡ ነው፣ ስለማታግዙ ነው። እስኪ ለመታወቅ ይሁንና አንድ ምስኪን እርዱበት። እስኪ ታወቁበት። ለመወደድም ከሆነ እስኪ አንድ አንበሳ ስጡና እርዱበት። እስኪ ሌላው ይቅር። የአንድ ቀን አላ ጥሩ መልካም ቦታ ላይ አላገኛችሁም። እና አሁንም ልደቴ ሳምንቱ ሙሉ ነው። እንደውም ኮሜንት ላይ ምን አሉ? ነገ ስራ ተዘግቷል ምክንያቱም የቤታ ልደት ነው ብለዋል። ሳምንቱ ሙሉ እየተከበረ ነው። አመሰግናለሁ። ቅዳሜ ደግሞ ራሴ ነኝ የማከብረው። ነገ ትክክለኛው ልደቴ ነው። ዲሴምበር 30 ትክክለኛው ልደቴ ነው። ቅዳሜ አከብራለሁ። ፏፈሽ ብዬ ዝንጥ ብዬ ቁለት ብዬ ቅዳሜ አከብራለሁ። ሁላችሁም እንደምትገኙ ተስፋ አደርጋለሁ። ጌም ተጫዋች የምትሉኝ ማን አለ? እናቴን ዘው ባህር ነው ልደትሽ። ጉድ እኮ ነው እንደስ ውዴ ይልሽ ውስጥሽ ህሊናሽ ያውቃል። ግን ያው ምን ማድረግ ይቻላል? ጥላቻ ውስጥሽ ስላመቅሽ አሁን ብነግርሽ አይገባሽም። ጥላቻ ውስጥሽ ስላመቅሽ አሁን እንደሱ እያሽራስሽ ናጽናኝ። ለምን አጽናናለሁ? እያየሽው እኮ ነው። ምን ማጽናናት ማለት ልደቴን ሲያከብሩ አላይሽም? ለማጽናናት ነው ራሴ እንደዛምራ። ማን የተደረገ የሚሰድቡኝ ተደርጎላቸው ደጋፊዎቻቸው ወዳጆቻቸው ጥቂት ቢሆንም በጥቂት ይመልጣሉ። ጥቂቶቹ ምን አደረጉላቸው? ምንም። ዳንስ እሺ አሁን ስሙኝ ንገሩኝ። ጥፍሬን ምንድነው እነዚህ ኩያው ሌላ ቦታ እየከተቱ ኤኒዌይስ ቦታ ማልሰጣችሁ ተሳደቡ። ሀናቡዬ ፈቅዴልሻለሁ። ፊሽካውን ንፊ ተራገጪ። ሌሎቻችሁም አህዮች ካላችሁ ቲክቶክ ላይ ተራገጡ። ምኞቴ ነው ፍላጎቴ ነው። ፈቅጃለሁ። እኔ እንዳታቆሚ ቱናይ እንዳታቆሚ ሼም
ባለፈው እንደጨዋችሁ 6 ወር አሁንም መጮህ አለባችሁ። እኔ ፈቅጃለሁ። ብታቆሙ ግን ተንኮስ አደርጋችኋለሁ እንድትጀምሩት። ዝም ብዬ ውጥት ብዬ ቂቤ ኩሽና ውስጥ ይቀባል እንዴላሉ ታቅ ሰው እንዴት ዝም ብዬ ምጥጥ ብዬ ሰው እንዴት ልጁን ለወንድ ለማሻሻጥ ይመጣል? ጣል ስታቆሙን ተንኮስ እንደዛ ነው ማረጋችሁ። የድሮ ቤት ታይኛኛኛኛ ይሄ ነው እሱ። እግራችሁን ከእጃችሁ ጨምራችሁ ብሉ ላልችልም ጨምራችሁ ብሉበት። ደፋሮች ማን አለሽ ማን አለው? እናንተ ደግሞ በቃ ዛንዳንዴ ከእናንተ ጋር ለዋል ግዴታ በየቀኑ ጌም መጫወት አለብኝ። ስለ ፊንገር ምን እየጎረጎረች ነው እንዴ? እሷ ታዲያ ካለሷ ስራ የለም ጌም። ለፊንገር ድጋሚ ቪዲዮ ምንድን ነው የሚለው አንዱ? ወይኔ ኮሜንታችሁ ፈጠነ። ቴንክ ዩ ጋይስ ዴቭ ቴንክ ዩ ማር። እስኪ ምንድን ነው የምትሉኝ? አዎ ስለ ፊንገር ድጋሚ ቪዲዮ ይጥለቅለቅ። አረኛ ጊዜም የለን። እነሱን ማስቀናት ነው ጋይስ። እንቁልልጭ ማለት ነው። ደግሞ እኔ የሚገርሙኝ ማለት ነው መርዝነቷን፣ ክፋትነቷን፣ ምቀኝነቷን፣ ቅናተኝነቷን ታዩታላችሁ። ይወጣል ወደፊት። እኔ የሚወጣ ነገር 6 ዓመት ቲክቶክ ላይ ያቆኛል። 6 ዓመት የሚወጣ ነገር። የሰው ልጅ እኮ ባህሪ በአንድ ሳምንት ትለዩታላችሁ፣ በ2 ወር ታውቁታላችሁ። ማንነት አይደበቅም። 6 ዓመት ሙሉችን ቤታ ነው የምታውቋት። ምንም ለውጥ የለም። ስድብ ቀንሻለሁ፣ ኦፍኮርስ ቀንሻለሁ። ሰው ደረጃ ሲጨምር ይጨምራል ሁሉ ነገር። እዛው የክረምት አራልሆንም፣ እዛው አልቀመጥም፣ ይጨምራል። ይኸው ወደፊት ደግሞ አናቅም፣ ይጨምራል፣ ጊዜ ይጨምራል እንጂ እዛውማ አልቀመጥም። ደፋሮች እንደናንተ እዛውንም በፍጹም በፍጹም። በኢየሱስ ክርስቶስ ምን አስባችሁ ነው? ቆይ ዘፈልክበትላችሁ ምን አስባችሁ ነው? ሂዱና በልጆቻችሁ ተጣለሉ። እኛ ለልጆቻችን ስንል መስዋዕት ከፍለን እኔ ያላየኋችሁን ሶሻል ሚዲያ ላይ ስትሳደቡ ዘር ስታባሉ ከእናንተ አይተን እኛም ስንባላን ያየነው ምንም ለውጥ አላየን። ልጆቻችሁ ወጣችሁ ስትሰድቡን ያየነው የትኛው እናትነት? ወይ እናንተ ኧረ ተው፣ ሰው ስም አታንሱብኝ ፍቅሮቼ፣ ተው፣ ዝም ብላችሁ ተጫወቱ፣ ተው። እኔ እኮ አውቃችሁ ተንኮስ የምታደርጉን ነገር አለ። ግን እናንተ ብትሆኑ አትዋሹ። ግን እስኪ ኮሜንታተር ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁም? አቴንሽን ቢሰጣችሁ? ጆላክ እያለች ነው። እሺ ቆይ አንዴ መልሱልኝ። እናንተ አሁን ማለት ነው ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁ? አትዋሹ። ማርያምን በዛም ስትሄዱ እንትናይ ደስ አይሉ? በማርያም መታደል ነው። ዘፈን ንክፈት እናቴ ማርያምን ደስ ይላል እኮ። ቆይ አንዴ ማን አለ አቦ ማን አለ ጋይስ? እስኪ እኔ ካሪና መስክን እርምዬ እንዴ እኔ እኮ ከእንቅልፌ ስነሳ 9 ሰው እኮ ነው እየለጠለጠኝ እኮ በንጋታው እኮ እንትን ብለው እኮ ከባድ ነው። አይ መልሽ እኔ እንደዛ እንዳታስብ። እኔማ አይደለም አንቺን ሰው ዝም ብሎ አንተ ታድለክ የኔ ጌታ። ማንም እንትን ቢል አይ እኔ እኮ መልስ አልሰጥም። ለዛ እኮ ምንም ለማንም ምንም ቢሉኝ መልስ አልሰጥም። እንዴት ነው አጥንት የሚችለው? አይ እኔ ነው እኔ እግዚአብሔር ከስንት ነገር ይነዋል ከነ ብዙ ነገር የቻለኝ እግዚአብሔርና ሰዎች አሁን ቢናገሩኝ ባይናገሩኝ ለነሱ ነው ላይክ እግዚአብሔር እኔ ላይ ሪአክት ስለማያደርግ በነገሮች እኔም ሰዎች ላይ ቶሎ ሪአክት ላለማድረግ ሞክራለሁ። ባሻር የሆነ ነገር ኢቭን ላይክ አይደለም እንደዚህ በሚዲያ ቀርቶ ኢምፐርሰንም ሰዎች ቢበድሉኝ የሆነ ነገር ቢያደርጉኝ ቶሎ ሪአክት ላለማድረግ ሞክራለሁ። ለምን እኔ ብዙ ነገር በድየው ዝም ብሎኛል እግዚአብሔር። በቃ ኢቭን ሰዎችንም ስበድል ዝም ብሏል እግዚአብሔር። ሌላም ነገር ባይዘዌ ስድቡንም እንደዚህ መፍራት ምናምን ሰው እንደዛ ይመስላል። ምንም ነው የማያደርገው ባይዘዌ የቲክቶክ ስድብ። እንደውም አንድ ሰው ሲሰድበኝ በመልስለት እንደውም ጥሩም ሊሆን ይችላል ባይዘዌ
ጥሩም ሊሆን ይችላል። ግን እዚህ ሶሻል ሚዲያ ላይ አይደለም፣ ሶሻል ሚዲያ ላይ ኢምፐርሰን ነው። ከሆነ ጊዜ በኋላ የኔ ማይንድ ሴቴ እንደዛ ነው። ሰዎች የሆነ ነገር ቢሉኝ ወይ ቢያደርጉ ምናምን መልሼ እነሱን እንደዚህ ብዬ አልናገርም። በጣም ከአፌ አምልጦኝ ካልሆነ ወይ ውስጣችን ደግሞ ብልግና አለው አይደለ? እኔ አሁን ውስጤ ብልግና አለ የተወሰነ። ያቺ ብልግና ወጥታ ካላየሻት በስተቀር እንደዛ አልፈልግም። ገባሽ አይደል? እዛ እንዲህ በላለው፣ ጠጣለው፣ ፈታላለው፣ እኖራለው። ዩኖወት ላይክ እዚህ ሄዳለው፣ እዛ ሄዳለው። አይገባኝም ህይወቴ ማለት ነው፣ የምኖርበት ህይወት ራሱ እና ለእኔ አሁን እንደ ኃጢአት ምናምን እንደ ሰዎች እንደበደልኩት እግዚአብሔር እንደበደልኩት ቢሆን ላይክ በጣም ብዙ መከራ ይገባኛል። እና ላይክ እኔ ግን እየኖርኩ ያለሁት እንደ ንጉስ ነው ለራሴ ማለት ነው። እንግዲህ እግዚአብሔር በሚያውቀው ይህንን ህይወት የሰጠኝን እግዚአብሔር ሰዎች ደግሞ የሆነ ነገር አሉኝ ስል ለእግዚአብሔር ምን ትመልሽለታለች? ምንም አትመልሽለትም እኮ እግዚአብሔር ስለሰጠች ነገር ምንም አታደርግለትም። ስለዚህ ሪያክት ታደርጋለች። ሰዎች እንደዛ ሲያደርጉ እግዚአብሔር ያደረገልሽን ወደ ሰዎች ታደርጋለች። በቃ ዝም ትያለሽ። አትሊስት ምንም ባታደርጊላቸው። ገባሽ? እንደዛ ነው ቆንጂት እያዳመጥኩ ነው። አይ ጎበዝ፣ አንዳንድ ሰው ጎበዝ ሰው ነህ። አሁን አንተ እግዚአብሔር ማስቻያውን ሰጥተዋል። ጎበዝ ሰው ነህ። እኔም እንደውም እኮ ለነገሩ ከጊዜ በኋላ እኮ ህይወት ያስተምራል አይደለ? ከጊዜ በኋላ በነገሮች ትማር የለ እኔ ሁሌ የምማየው ትክክል ለእግዚአብሔር ያደረገልን ሁሌ የማየው እኔ የት ነበርኩ ብዬ ነው የማየው ሁሌ። ተረዳኝ። ራሴን የማወዳድረው ካለፈ ህይወት ታሪኬ ነው። ተረዳኝ። እርሚ ማርያምን ነው ለዚህ ቲክቶክ ላይ አሁን እንደዚህ ሰው ቤታ በንትና ቀና ምናምን ሲሉ እግዚአብሔር ለእኔ ምን አድርጎልኛል ብዬ ጠይቃለሁ። ገባክ? ጌም ብጫወትም በጊፍትም ያው ያየኑ ስሞክ ያለኝ ሰው ነኝ። በሰውም መውደድ ያለኝ ነኝ። ቪውም ምንም እግዚአብሔር ሶሻል ሚዲያ ላይ ባለው ነው ምልክ ምንም ያጎደለብኝ የለም። ህይወት ደግሞ ያው ግሌ ስለሆነ ነው ማለት ነው እና ምንም ያጎደለብኝ ነገር የለም። ሁሌ ግን መወዳደረው ምንድን ነው ቤታ የት ነበርኩኝ ከዚህ በፊት ያ የኔ ባህሪ ነው ወይ? ያ እኔ ይገባኛል ወይ? እንደዚህ አይነት ሰው ነበርኩኝ ወይ ብዬ ነው ያንን የማየው። በፊቷ ቤታ ሆናለች ወይ የለችም? ምንድነው የሚጎለኝ? ሰዎች ማለት ነው እስኪ ይህንን ተይለዋል፣ ይህንን ተይለዋል። በአንዴ የምትሆው ነገር አይሆንም። አንድ ሰው እኮ ሲጋራ የሚያጨስ ወይ መጠጥ እንትን የሚል ሰው በአንዴው ሊተው አይችልም አይደለ? ኤርሚ ከጊዜ በኋላ ነው አይደለ? ቀስ በቀስ ምችል ያልኖርክበት ባህሪ ከሆነ ቀስ በቀስ መሳደቡንም ምንንም ቀስ በቀስ ነው የምትትው በአንድ አሁን። ለዛ ነው እኔ ቶሎ የምበሳጨው። የማውቃቸው ሰዎች ኮመንት ሲናገሩ ለምን አይረዱም? የሚያውቁኝ ከሆነ ከዚህ በፊት ቤታ በፊቷ ማናት? ተረዳኛ ማናት? ሰው ሲናገራት ምን ያህል ነው ርቀት የምትሄደው? አሁን ግን ትንሽ እንኳን ተሽላለች። ከዚህ በኋላ ደግሞ ምናምን ይሆናል አይደለ? የሚያስችላትን ይስጣት ብለን ወዳጅ ከሆንክ የምትመክረው እንጂ ሁሌ መተህ ኮምፕሌን ማቅረብ የለብም። አንቺ እንደዚህ በይ። እኔ እኮ ሰው ነኝ፣ ስጋ ለባሽ አይደለሁ እንዴ ኤርሚ? አንድ ሰው አንድ ሴት ላይ በአንድ ሰው ላይ ለ7 ለ8 ሲናገሩክ የሆነ የጥቃትም የሽንፈትም ስሜት የሚሰማ ነገር ይመጣና ትናገራለክ። ገባክ? ግን አንተ ጎበዝ ነክ ማርያምን። አክቹዋሊ እንደዛ ስል ፐርፌክት ነኝ እያልኩ አይደል። ድንገት ብድግ ብየውን ነገር ቢያንስ በሶሻል ነገር ነው የሚለው። በሶሻል ነገር አውል ትራይ ማይ ቤስት ሳይሆን ትንሽ እሞክራለሁ። ይሄ ደግሞ እኔን አይጎዳኝም። ገባሽ? ከዛ አንጻር ነው እንጂ አንዳንዴ ግን እኮ በደንብ አደርጋለሁ። ገባሽ? አንዳንዴ መልሳለሁ። ሰው እንደ ግን ስትመልስ አንተ ስትመልስ አንዴ ነው እንትን የምትለው ላይ ይሆናል አይደለ? የሆነ ሰው በተሳሳተ ነገር አሁን ለምሳሌ በባለፈው በሙርሲ ማለት ነው የሆነ እንደዛ ሙርሲ ምናምን ትናለዋ አንዴ ነው የመለስክለት። ይሄ እንደዚህ ማለት ፈልጌ ነው በእንደዚህ መንገድ ነው ብለህ መለስክ፣ ዘጋው። ተረዳይ? ኦፍኮርስ ይቅርታ አልኩት። በቃ ለምን በእኔ ምክንያት ልጇ ማዘን የለበትም ብዬ ስላመንኩኝ ገባች። ኦፍኮርስ ዘጋ። ወዲያው ነው ምልክ። ተረዳይ? ወዲያው ዘጋ። ይቅርታ ሁሉም ነገር ይዘጋል እኮ ቤታዬ። የማይዘጋው አሁን ጥፋት ከቆጠርን ቤታዬ፣ አሁን እኔ ራሱ ከማወራው ነገር ብዙ ጥፋት ልታወጭብኝ ትችያለሽ። ገባሽ አይደል? ግን ይቅርታ ካልሽ በቃ ተዘጋ ነገሩ። አሁን እኔ ምንድን ነው የማደርገው? ይቅርታ ነው የሆነ ነገር ካደረግኩኝ አሁን እንዲሁም ትቼዋለሁ። በጣም ያ ነገር እየገፋ ህይወቴ ውስጥ የሆነ ነገር እየፈጠረ ምናምን ስለሆነ እንዲሁም አሁን ብዙ አይጨንቀኝም ሰዎች የሆነ ነገር ሲያደርጉ እንደ በፊቱ። አሁን ከሆነ ጊዜ አሁን ከሳምንታት በፊት ወይ ከሳምንት በፊት ራሱ ምናምን ግን ብጠይቂኝ
ሜቢ ያ ነገር ሊጨንቀኝ ይችላል። ሰው ወይ እንደዚህ የሆነ ነገር ያዘብኝ ወይኔ ምናምን እላለሁ። ገባሻ? ውስጥ የሆነ ነገር ሲይዝ ለምን ያልፈልጉም ያንን ነገር ሰዎች የሆነ በእኔ ምክንያት የሆነ ነገር ሀዘን ወይ ደግሞ የሆነ ነገር ልባቸው ውስጥ እንትን እንዲል አልፈልግም። ያው አንዳንዴ ግን ታደርጋለች። ግን በዚህም አለበዛ እኮ አሁን እንደውም ትቼዋለሁ ነው የምልሽ። ምንም አይሆን ኮመንት ላይ የሚሆነ ነገር ወይ መጥፎ ነገር ስናገር ልታይን ትችላለች ምናምን ምናምን። አንዳንዴ ላሽ ማለት አስፈላጊ ነው ቢታይ ላሽ ማለት አስፈላጊ ነው። ዝም ማለት ደግሞ በጣም ባይዘወይ አንዳንዴ ነገሮችን በጣም ያስንቃል። በጣም ዝም ማለትም ያስንቃል። አሁን እንደ ሶሻል ሚዲያ ስታስብ ኦፍኮርስ እኔ አሁን ግን እኔ አሁን ሶሻል ሚዲያ ላይ ብዙ እንትን ማለት ስለማልፈልግም ቢታይ አሁን ሶሻል ሚዲያ ኦፍኮርስ በቃ ነው ብዙ ነገሮች ኔጌቲቭ ናቸው አይደለም? ኔጌቲቭ ነገሮች ናቸው እንትን የሚሉት የሚገኑት ምናምን ታይሻቸው። ኔጌቲቭ ነገሮች ስል ተሳዳቢ አሁን ብዙ እንትን ሊኖረው ይችላል፣ ብዙ ፎሎወር ሊኖረው ይችላል እየተሳደበ ማለት ነው። ሙሉ ሰው የሰው ፎቶ እናት የሚሳደብ ምናምን በቃ እሱን አትንካብኝ፣ እሱ ልጅ አትንካብኝ የሚል ሰው ሊኖር ይችላል። አንድ ነው የምገባበት ፐርፐስ አለቀ። ከዛ ውጭ እሱን ባላገኝ አልገባም ይመስለኛል። አሁን እሱን ሌላ የማገኝበት መንገድ ቢኖርና ሰፊ መንገድ ቢኖር ምናምን ላጥ ብዬ ወደዛ ነው የሚሄደው እና እዚህ ላይ ስለማልቆይ ብዙ እንትን ማለት አልፈልግም። ብዙ ነገር የሚቀመጡ ነገሮች ማስቀመጥ አልፈልግም እዚህ ላይ። ጎበዝ፣ ጥሩ አድርጋል። ለማንኛውም ትቆያለህ እንዴ? ዝም ብዬ አውርቻቸው ቀየሳለሁ። አልቆየም። በቃ እንደሱ ከሆነ እኔ ከላይ ብሎጣ ነው 8 ሰዓት ሆነኛ ጋር በቃ እንገናኛለን ማለት ግን ባገኝሽ እዛ እነ እንትና ጋር ኧረ ማርያምን ልወጣ ነው ነገ በጠዋትም ስለምገባ አንዳንድ ነገር ወጥቼ አንዳንድ ነገር መግዛት አለብኝ። ሄድ ያልወፈርኩብህ ኧረ ጸዴ ነው እያየን ያለነው ነገር አንተ ደህና ሰው አልነበርክ እንዴ? ስማ ምንድን ነው ያዩትን ነገር መናገር ደህና ሰውና ክፉ ሰው ነው ያስበላል። ኦኬ እሺ ጥሩ ውዴ፣ በቃ ነገ ካለክ እንገናኛለን። እሺ ቻው ማሪ። ቻው።